ያስታውቃል? አያስታውቅም እኮ ያስታውቃል አያስታውቅም። እሺ ያስታውቃል እሺ ያስታውቃል። ወደ ሆድሽ ውስጥ ያዥው ወደ ውስጥሽ ያዥው እስቲ ያሳብ አዎ በቃ ልጅ እንደሱ ትይዋለሽ እነሱ እስኪሄዱ ድረስ ያዥው እንዳትረፍሽ አደራሽን እሺ ሄዱ ድረስ እንደሱ ያዥው ያሳብ ታውፋሽ እንደዚህ መለሽው እኮ አለሽው ያዥው በቃ ልክ እንደሱ ማለት ነው በቃ እንደዚህ ነው የማወራቸው። እሺ ማኔ እንደሱ من هورشن ታገልሽ ውሳ የበላሽው አልተስማማሽም ይሆን? ኧረ ተስማምቶኛል፣ በጣም ተስማምቶኛል። ወፈርሽ ልበል? የወፈርሽ መሰለኝ። አዎ ትንሽ ወፍሬያለሁ አባዬ። በምን ምክንያት? ያው የጥሩ ትዳር መገለጫው አንዱ እሱ አይደል? ውፍረት? አዎና። አይ እሱን እንኳን ታዩ። ይልቅ ይሄ ውፍረት ጊዜያዊ ነው ዘላቂ? ይዘልቃል ጊዜያዊ ነው? ምኑ ውፍረቱ ይዘልቃል ወይስ አይዘልቅም ነው? ይዘልቃል አይዘልቅም? አትቀባጥ። አይዘልቅም። እርጉዝ ናት እያልክ ነው? ኧረ እኔ ማ ኧረ እኔ አላልኩም። የት ቦታ አይደለችም። የማይዘልቅ ውፍረት እርግዝና ነው። ይሄ ይዘልቃል። ትዳር ሴትን ብቻ እንዲካወፈረ ነገር አለ ማለት ነው። ኧረ ምንም ነገር የለም። ታዲያ እሱስ ምን ነው እንደዚህ ከሳ? ትዳር አልተመቸውም ማለት ነው? የቀለድክ ነው አይደል? አሁን ቦርጭ ጉንጭ እንደዚህ አውጥቼ ኧረ ወፍሬያለሁ ምኑ እንዴ? ኧረ ከዚህ በላይ ምን ልሁን? ጽድቁ ቀርቶብህ በቁጡ በኮነነ አልቀሃል እኮ። የት አለ? አሁን ይሄ ምኑ ነው ያለቀው? ምኑ ነው የከሳው? ይሄ ዝሆን የሚያህል ሰው ዝሆን? ይሄ የሞገገ ሰው ነው ዝሆን? አሁን ይሄ እንደው ከዝሆን በምን ይተናነሳል? ምኑ ነው የሞገገው? ቀረው ቢባል እንኳን እንደው ቢቀረው ኩምቢ እንጂ ሌላ ምን ይቀረዋል? አቶ ዘውድ? ዘውድ አይደለም ዘውዴ ነው ስሜ። አቶ አሸባሪው። አቶ አሸብር ነው ስሜ፣ አሸባሪው አይደለም። ያው ነው። አሸብር፣ አሸበረ፣ አሸባሪው፣ ተሸበረ፣ አሸባበረ። ያው ነው። ማርያም ሳንብላ አይደል? ያው ወደ ምግቡ ባለሙያ ነሽ? ወይ በጣም ባለሙያ። ምን ዋጋ አለው? አጉል ቦታ ወደቀች እንጂ በሙያ በጥበብ
የበቃች አድርጌ ነበር ያሳደግኳት። እውነትም ጥበበኛ ያባ እንዴት ያለች ባለሙያ እኮ እንደሆነች ክሽን ያለ እኮ እሷ ነች የሰራችው። ይሄን ሁሉ ያዘጋጀችው እሷ ነች። ይሄን ሁሉ ብቻዋን ያዘጋጀችው? ይሄን ሁሉ? አዎ ይሄን ሁሉ ብቻዋን? አዎ። የቤት ሰራተኛ ነው ያደረካት? አዎ በደንብ አድርግ። እንዴት አንተ? ምን ነው ልጅ አንተ ሰራተኛ? የምን ሰራተኛ? ሰራተኛ አይናት አልክ እኮ። ወይ ጋሽ አሸብር በዝጌር ይቀመጡ። እኔ እንደዚህ እኮ ክፉ ነገር እኮ አስቤ አይደለም። እውነት እኔ ለእሷ ያለኝን ፍቅር አክብሮት ለመግለጽ የተጠቀምኩት እንጂ እኔ በሌላ ነገር አይደለም። እውነት እንዲህ ይበሉኝ፣ አረፍ ይበሉ። ጋሽ በዝጌር ጋሽ አሸብር ልጄን ያገባሃት ለሚስትነት እንጂ ለሰራተኛነት አይደለም። ከዚህ በኋላ ስርዓት አሰራትና ነገርኩ። አሁኑኑ ሰራተኛ ቅጠርልሽ። ምን ሊሰራላቸው? እና ታዲያ ዝሆን እየቀለበች ትኑር እንዴ? ባሏም አይደል እንዴ? ሰርታ ካላበላችሁ ምን ልጠቅም? ማርታ። አቤት አባዬ። ይሄ ጠላፊሽ ማን ነው ስሙ? ሀብታሙ። ሀብታሙ? ሀብታሙ። አቤት። ስምን መልአክ ያወጣዋል አሉ። የአንተን ግን ራሱ መድኃኒዓለም ነው ያወጣልህ። መልከ ጥፉ በስም ይደገፉ አለ ያገሬ ሰው። ሀብታሙ። አቤት። ልጄን ከዚህ በኋላ ስራ ታሰራታለህ? ኧረ በፍጹም። ማነህ ሀብቴ? ወይ ማን ነበር ስሟ? ማሬን ነው። ማርቲ ትባላለች። ወይዘሮ ማርታ። መጽሐፉ ሴት ልጅ ለባሏ መታዘዝ አለባት ይላል። አንብበሽዋል? አዎ አንብቤያለሁ። የመጽሐፍ ቃል መከበር እንዳለበት ታውቂያለሽ አይደለም እንዴ? አዎ። ታከብሬዋለሽ አይደል? በሚገባ አከብራለሁ። አላሳ እሺ፣ ኬት ልጨምርልዎት? ምን ልጨምራ? ነይ አባ ከስኛው ወይዘሮ ነኝ እኔ። ወይዘሮ ከዚህኛዋ ታውጪልኝ። ወይዘሮ ነኝ እኔ። ወይዘሮ እውነትም ጥበበኛ። ወይንም ማሰብ ያቅትሻል፣ ማየት ያቅትሻል። እንዴ አንተ ራስህ ማየት ያቅታል? እኔ ቤት ሳስተካክላለሁ። እኔ ስሙን ስኬታማ 10 የጠለፋ መንገዶች የሚለው መጽሐፍ እያነበብኩ እየፈለኩኝ ነበር። አለም እንዴ እኔ ምን እያደረኩ ነበር? ትዳር፣ ቤተሰብ ምናምን ፍቅር ምናምን የሚል መጽሐፍ አብሬ ሳነባል ነበር። በእኔ እያሳበብሽ እንደ አንተ በእኔ እያሳብክ እንዳይሆን። አዎ እኔ ማው አዎ እንዴ የተጣላን እንዳይሆን የሽ ቀይ መስመር ተረገጠ እንዴ። እነሱ ከኛ ጋር ይጣላሉ ብለን ስንጠብቅ ጭራሽ እርስ በርስ አጣሉን እኮ። ታዲያስ? እሺ ገና ከመምጣታቸው እኮ ቤቱን የጦርነት አውድማ አደረጉት እኮ። ሆኗል። አሁን ብቻ እንደምንም ብለን እነዚህ ሰዎች ከቤት ያስወጣልኝ። ሻው ምንድነው? ምን አድርገን ነው እነዚህ ሰዎች ከዚህ ቤት የምናስኬዳቸው? ምን እንፍጠር? እኔ አላውቅም። እሱን ራስህ ፍጠር። ማሪ የሆነ ስጦታ ነገር እንስጣቸው እንዴ? ምን አይነት ስጦታ? እኔ እንጃ። የሆነ ሲኒ፣ ረከቦት፣ ቁም ሳጥን፣ አልጋ፣ ሶፋ ብቻ ይዘውልን ጥራክ ይበሉት። ፍቅር ደግሞ ሶፋ፣ አልጋ ምናምን ትላለህ። ይኸውልህ ለሚሚና ለባሏ በመስሪያ ቤት አዋተን የገዛነው ጋቢ ያለ እሱን እንስጣቸውና እኛ ደግሞ ለነሱ እንተካለን።
ጋቢ አዎ ጋቢ ምን ቀላል አድርገው ነው ራሱ እርስ በራሱ ጋቢ ሲሸላል ማለት የሚውለው አይደል? ሱስ እውነትሽን ነው እኮ ጦርና ጋሻ ነው እንጂ የሚቀረው በቃ እውነት ነው። በቃ ጥሩ ሀሳብ ነው። ግዴለሽ በቃ እችን ጊዜ እንለፋት እንጂ እኛ ገዝተን እንተካዋለን። ምን ችግር አለው? ቆንጆ ሀሳብ ነይ። ሰውየው እድሜውን ፉት አድርጎታል። አቤት እድሜውን ላፍ አድርጎታል። ማ ልጆት? አዎ በ5 ዓመት ቢያንሳት ነው። ከማ ከልጆ እንግዲህ አሁን ምን እናደርጋለን? እኔ ለአንቺ አባት፣ አንቺ ደግሞ ለእኔ አባት መስጠት ነው። ለእኔ አባት ግን ስትሰጥ እታች ድረስ ጎንበስ ብለህ መስጠት እንዳትረሳ ማለት ነው እንጂ ችግር አለው። ስሚማ ደስ ያለኝ ነገር ምን ነው ታውቂያለሽ? አባዬ ቀይ ጥለት እንዴት እንደሚወድ እሱን አንስተሽ ሰጠት ታደርጊዋለሽ። ወይኔ ጉዴ! ምን ነው አባዬ እኮ ከቀይ ጥለት ውጭ አይለብስም። እቺ ቀይ ጥለት የጀግንነት መገለጫ ነው። ሌላው ግን የሞኝ የጅላንጅል የጅላንፎ ምናምን ይላል። ወይኔ ጉዴ! ምን ነው እነዚህ ሰዎች አንድ ላይ ነው ያደጉት? እንዴት? የኔስ አባት ብትይ በቃ ከቀይ ጥለት ውጭ ያለ ጥለት በቃ የጅላንፎ የገንፎ ምናምን ነው እኮ የሚለው። ወንድ ልጅ እንደው ከሴት ጋር እዚህ እንደው ኩሽና ለኩሽና ከተርመጠመጠም ዋጋ የለውም። ኩሽና ቤት አይደሉም፣ መኝታ ቤት ናቸው። ያው ነው። አዘለም አቀፈም ያው ተሸከመ ነው። ስልቻ ቀልቀሎ ቀልቀሎ ስልቻ ይላል ያገሬ ሰው። እርግጥ መኝታ ቤትም ኩሽና ቤትም እሳት አለ። የኩሽና ቤት ያበስላል፣ የመኝታ ቤቱ ግን ለካ እንዳይደለም። ሁናይሽ አያዩትም። ግን ካዩት ቤቱ ጦር ሜዳ ነው የሚሆነው። እንዲህ እንደታሸገ ሳያዩት አዋክቦ ማስኬድስ። ግን እንዴት? ግዴለሽም በእኔ ጣዩ በደንብ አነቃቂ ንግግሮችን እያመጣው በዛው ስሜት እንዳሉ ሳያስቡት እንዲሄዱ ማድረግ። ጨንቆ ነበር ተገላገለ። አዎ እሺ። ግን ቢያዩትስ? በእኔ ጣይው ምን ሆነሻል? በእኔ ንግግር በእኔ ሞቲቬሽናል ምን ሆነሻል? ሳያዩን አጣድፌ ማስወጣቸው። ከፍተው ካዩት ቤቱ ጦር ሜዳ ነው የሚሆነው። ቢ ፖዚቲቭ በጎ በጎን ብቻ አስቢ። ይሆናል በይ፣ ይሆናል፣ ይሳካል በይ፣ አያዩትም በይ፣ በሰላም ይሄዳሉ። ይሄ ችግራችን ይቀረፋል። በቃ ወደ ስራ ገባ እኮ። ገባሽ? ገባሁ። እንውጣ። ውጪ። ወጣሁ። ነይ እንውጣ።
ጋሼ ልሸከምሎት? ምኑን? እሱ ነው እቺ? አውሱ አይ እኔ ራሴ ይዘዋለሁ ግድ እርሶ ከሚለፉን እኮ ልሸከምሎት እኮ ብዬ ነው። ይኸውልሽ ይሄ ልጆች ብቻቸው የሚነኩት ዕቃ አይደለም እኮ በዚህ ልሸከምሎት በሳላከው አልሰማሽኝም? ይሄ ልጆች በአይናቸው የሚያዩት ዕቃ አይደለም እኮ ሳላው ልሸከምሎት ሳላው ልሸከም። ብር ፈልገሽ ነው? ስራ ፈጠራ ላይ ነኝ። እሺ ማሸከም ከደበረው ዘረሰስ ደብሮ ስንት ይከፍላል? ይኸውልሽ ብር ፈልገሽ ከሆነ ልስጥሽ። ስራ ፈጠራ ላይ ነኝ። ያልሰራሁበትን አልፈልግም። እየሰሙ የሀገር ወሬ 20 የውጭ 10 ኳስ 15 የትኛው ሸርታል? ኮረኮች ኮነ ነው ጨምራል። ከዚህም በላይ ብር ኮረኮ ይቀንሳል። ይኸውልሽ ከከፈልኩሽ በሀገር ውስጥ ነው የምከፍልሽ። አልስማማ። አያስማማሽም? እንደውም ውድ ነው ትቼዋለሁ። ታዩ። እሺ አባ ይሄ ነገር በጥንቃቄ ነው የታሸገው። እቤት አብረሃቸው ብታይ በጣም ደስ የሚላቸው አይመስልህም? ይሻላል አልክ? ይሻላል። አባቴ መሽቶባቸዋል። ደግሞ ቤት ከቤተሰብ ጋር ብታየው አሪፍ ነው። አለው እንጂ ቤት ታየዋለህ። እንደሚታወቀው ያለመታከት ተስፋ ባለመቁረጥ በድካም ደጋግሞ ሽማግሌ በመላክ ቢሆን ወላጆቻችን እንግዲህ ጥሪያችንን አክብራችሁ እዚህ ለመገኘት በቅታችኋል። ይሄ ምንን ያሳያል? ተስፋ ያለመቁረጥን። እናንተ እምቢ ስትሉ እኛ ደጋግመን ሽማግሌ በመላክ እንግዲህ እናንተ አሻፈረኝ ስትሉ እኛም አሻፈረኝ እያልን በአሻፈረኝና በእምቢ መካከል እሺ ተወለደ። ይሄ እንግዲህ በፓራዳይም ውጣ የኔ ፍቅር። አባቴ ታክሲ ጠርተናል፣ ደግሞ መሽቷል። በቃ ተነሱ። ቆየ ከጀመረው እንጃ እንግዲህ እኛ እንደገባን ሲሳይ ይግባ። አሜን። ትዳር ይስጣችሁ። አሜን። አዎ በሉ እንግዲህ ሰላም ግቡ፣ ሰላም ግቡ። እሺ ሰላም ነው። ሰላም ግቡ። ናደው መጣ። አሁንማ መሄዳችን ነው። እንግዲህ ሌላ ጊዜ ትጋብዘናለህ እንጂ። አዎ። እሺ። ይኸው ይዤላችሁ መጥቻለሁ። ውይ አሁንማ ሊወጡ ሌላ ለዛሬ ነው ቃል የገባሁት። እንትን ምንም ችግር የለውም። አንተ አትጨነቅ። ባይሆን ሌላ ቀን ትጋብዛቸዋለህ። አልተጨነኩም እኮ ይዤአለሁ። አሁን እኮ እየወጡ ነው እኮ። ለዛሬ ነው ቃል የገባሁት። ቃልህን ሌላ ጊዜ በውስኪ ታድሰዋለህ። ባይሆን እኛ እናግዛለን። ውስኪ ይሻላቸዋል እነሱም እኮ። ውስኪ? ቆንጆ ሀሳብ። በሚቀጥለው ሲመጡ ውስኪ። በቃ በሚቀጥለው ስትመጡ ውስኪ ጋብዛችኋል። እሺ። ቃል ገብቼላችኋል። እሺ። ቃል ከሚጠፋ የወለዱት ይጥፋ ይላል ያገሬ ሰው። አዎ ልክ ነው። ስለዚህ ዛሬ ቃሌን ማክበር አለብኝ። ይሄን መጠጣት አለባቸው። ቃል ከሚጠፋ የወለዱት ቢጠፋ ይሻላል። ተስበላቸው ነው ወይ? የምን ጅብ ነው የምታወሪው? መሽቷል። ኧረ ከተማ ውስጥ ጅብ የለም። ኧረ ግድ የለህም። ሌላ ቀን ይጠጣሉ። ተው። ማን ጠላፊው? አረቄውን ፈልገዋል እንዴ? ኧረ አልፈለኩም።
ጋባዣችንን ነዘነዝከው እኮ። አባዬ መሽቷል እኮ አታየውም? ኧረ አልመሸም፣ ገና ነው። እዩት፣ መቼ ነው የመሸው? የት አለ መሸው? ቀጣፊ ቀን መስሏችሁ ነው። መሽቷል እኮ። መቼስ ይሄ ልጅ እናንተ እንድንመርቅለት ብሎ ነው ለፍቶ ይዞ የመጣው። አንተን እምቢ ማለት ነውር ነው። ባይሆን እንደው ትንሽ ቀማምሰንለት እንሂድ። እኛን ለማምጣት ያን ሁሉ ለፍቶ የሚገርም ከእንደገና ደግሞ አረቄ ለማምጣት ያን ሁሉ ለፍቶ እንዴት ረግጠ ነው እንሄዳለን? ኧረ ችግር የለም። ለዚህ ይሄ ቤተሰብ እኮ ነው። ይሄ ችግር አለው። ይሄ ወንድማችን ነው እኮ። እኔ ምንድን ነው እናንተ ግን መሸባችሁ። እኔ አሁን ያሳሰበኝ ይሄ እኮ ነው። እኔ ብለው ብቻህን ለመጠጣት ፈልገህ ነው እንዴ? ኧረ እኔ በፍጹም። ዝም በል ሰካራም። ሰካራም ሰው ለትዳር አይሆንም። ተጠንቀቂ። እንዲያውም ሁሉንም ጠጥተ ነው የምንሄደው፣ እንጥፍጣፊ ሳናስቀር። በቀጣይ በጋብቻው ሲበጠብጡ ኑሮ አክለፍልፈን አዋክበን ጠልዘን ያባረርናቸው። ሁለተኛ እንዳይመጡ አድርገን ስንት ኦፕሬሽን እንደሰራ ታወቅሽ። ምን ነው ቤቱ እንደዚህ የምትበጠብጠው? ቡና እየፈጨው ነው። በዚህ ነው ቡና የምትፈጩት? አዎ እዚህ እኮ ነው የሚፈጨው። እዩት፣ በጣም እኮ የቀላል ነገር ነው። ያው እዩት እኮ። በዚህ የተፈጨ ቡና ነው የምጠጣው? አዎ ጋሼ። ምን አልሽ? አዎ። ምን አልሽ? አዎ።